ዛሬ ስላለ መፍራት ከጽድቅ ስለሚገኝ ድፍረት ነው እግዚአብሔር እንድናገራችሁ የሞላኝ። በእውነት ታውቃለህ፣ ፍርሃት መንፈስ ነው፣ ስሜት አይደለም። ልጄ ጢሞቴዎስ ተጠንቀቅ፣ ጻድቅ እንደ አንበሳ ያለ ፍርሃት ይኖራል፣ ከፈራህ አገልግሎትን ታቆማለህ ልጄ ጢሞቴዎስ ይሏል። በዚህ ምክንያት ተልእኮውን መፈጸም አትችልም። የሚፈራ ሰው ቅጣት አለውና የእግዚአብሔር ገድል በሱ አይፈጸምምና የተጻፈው በሕይወታችን የሚፈጸመው ከፍርሃት ውጪ ስንሆን ነው። የሚፈራ ሰው ብዙ መዘዝ አለው ልነግራችሁ እችላለሁ። ዶሮ ጫጩቶቿን እንደምትጠብቅ እኔ ጠባቂ ነኝ። ዶሮ አንሳት ከጫጩቶቿ የአሞራ የድመቶች መጫወቻ ነው የምትሆነው። እናት ዶሮ ግን ከሷ በላይ ውሻ እንኳን ቢመጣ መልኳ ይቀየራል። አሞራ ቢመጣ በህይወት እያለች ልጆቿን አታስበላም። ኢየሱስ እንደ እናት ዶሮ ነው ራሱን የመሰለው። የምንፈራ ከሆነ ሁለት በደል እንፈጸማለን። አንደኛ ስፍራህን ትለቃለህ። አንዳንዶች የምንፈራው ምንድነው? ኢኮኖሚን ነው። አብርሃምም ረሃብ ነበረ። ረሃቡን ስለፈራ ወደ ግብጽ ሄደ። ግብጽ የላከው ማን ነው? እግዚአብሔር አይደለም፣ እንጀራ። ስንፈራ ምን እንሆናለን? ስፍራን እንቀይራለን። ዳዊትም አንድ ቀን በሳኦል እጅ ሞታለሁ ብሎ ፈራ። ወደ አልተገረዙት ወደ ፍልስጤሞች ሄደ። ጣዖት የሚያመልኩ ያልተገረዙትን 1 ዓመት ከ2 ወር ዳዊት አገለገላቸው። ለምን ብትሉ ሳኦል ይገለኛል ብሎ ፈራ። ለዚህ ሁሉ ውርደት ባለበት ህይወት ለምን ኖረ? ለምን? ስለፈራ ነው። ሰማያትን መክፈትና መዝጋት የሚችለው ኤልያስ በአንዲት ያልተገረዘች አጋንንት በሞላባት ሴት ዛቻ ፈራ። ገደለኝ ከአባቶች ያልበልጥም አለ። ለዚህ ሁሉ ያበቃው ምንድነው? ፍርሃት ነው። እግዚአብሔር ተገልጦ ምን ሆነሃል አለው። 10 ጻድቃን ቢኖሩ ሰዶም ገሞራ እኮ አጠፋ። ሎጥ ፈሪ ስለነበረ አየህ፣ በሰላም ነው ኑሮ ብሎ ጭጭ አይመሰክርም ማለት ነው። ስለምን ትፈሪያለሽ? ህልም የምትፈሪ ተርታቢ ደጋሚ የምትፈሪ እግዚአብሔር በፈሪዎች አይከብርም። ፍርሃት ከክፉ ነው ወገኖች። ዛሬ አንድን ሰው አይደለም ብዙ ሰው ከፍርሃት መንፈስ ነፃ ይወጣል። አሜን። የዛሬው ርዕሴ አትፍራ የሚል ነው። አሜን አሜን። ዛሬ ስላለ መፍራት ከጽድቅ ስለሚገኝ ድፍረት ነው እግዚአብሔር እንድናገራችሁ የሞላኝ። በእውነት እግዚአብሔር ከመንፈስ ቅዱስ የሚገኝ ድፍረት ይሙላባችሁ። አሜን። ጌታችን ኢየሱስ ወደ ኢየሩሳሌም ሲሄድ ሄሮድስ መልእክተኛ የላከበት መልእክተኛ ፈሪሳውያንን ነው። በእርግጥ እነዚህ ፈሪሳውያን ኢየሱስን ስለወደዱት የሚወዱት መጥምቁ ዮሐንስ ተገለዋል፣ ብዙ ሕፃናት ታርደዋል። አሁን የእግዚአብሔር ጉብኝት ተስፋ ያለው ኢየሱስን ሊገለው እንደሆነ ከቤተ መንግስት ወሬ ሰሙ እና ኢየሱስን መተዋሉት። በዚያ ሰዓት ከፈሪሳውያን አንዳንድ ቀርበው ሄሮድስ ሊገልህ ይወዳል እና ምን ላድርግ? ከዚህ ውጣና ሂድ። የምታገለግልበት ቦታ አላጣህ፣ የሚሰማ ሰው አላጣህ፣ እባክህ ሽሽ አሉት። የኢየሱስ መልስ የሚያስገርም ነው። ለዛች ለቀበሮ በሴት ነው የጠራው ብሎ ይሄንን ሄሮድስ ሴት ቀበሮ ጨካኝና ክፉ ነው። አንተ ውጣ ስላልከኝ አልወጣም፣ እና ስላልከኝ አልመጣም። በግልጥ ልንገርህ፣ ዛሬ ነገና ከነገ ወዲያ ኮንፈረንስ አለኝ። እግዚአብሔር በላከኝ ቦታ ተልኮዬን እፈጽማለሁ በሉት። ሃሌሉያ። ጦር ከፈታው ወሬ ፈታ ይበልጣል ስለሚባል በፍርሃት መንፈስ አገልግሎትና ስፍራውን ሊያስለቅቀው ያለ ሰው ዛሬ የሰይጣን መንፈስ ተሰበረ። በእውነት ልጄ ጢሞቴዎስ ራስን የመግዛትና የኃይል መንፈስ እንጂ የፍርሃት መንፈስ አልተሰጠንም። መንፈስ ፍርሃት ነው። ታውቃለህ፣ ፍርሃት መንፈስ ነው፣ ስሜት አይደለም። ልጄ ጢሞቴዎስ ተጠንቀቅ፣ ጻድቅ እንደ አንበሳ ያለ ፍርሃት ይኖራል። ከወዴት አመጣኸው? አየህ፣ በዚህ ምክንያት ተልእኮውን መፈጸም አትችልም። ከፈራህ አገልግሎትን ታቆማለህ ልጄ ጢሞቴዎስ ይለዋል። ስለዚህ በጌታ የነበረውን እዩ። ኢየሩሳሌም የገዳይ ስፍራ ነው። ቀያፋ፣ ሐና፣ እስክንድሮስ እንደ እሾክ የተባሉ መጥምቁ ዮሐንስ የፉኝት ልጆች ያላቸው አደገኛ ሰዎች አሉ። ሊገርፉት ሊሰቅሉት እንዳለ ያውቃል። የፈንጂ ወረዳ ነው ኢየሩሳሌም። ቢሆንም ለሄሮድስ ንገሩት፣ አገልግሎት አቆም አይደለም ያልከኝ፣ ስፍራ ልቀቅ አይደለም፣ ስፍራዬን አልለቅም፣ አገልግሎት አላቆምም። ከአባቴ የተሰጠኝን ተልእኮ በኢየሩሳሌም ልፈጽም ይገባኛል። ስለዚህ እኔ ሰዎች ስላጨፈጨቡልኝ አይደለም የሚሄደው፣ የደሞዝ ጉዳይ አይደለም፣ የክብር ጉዳይ አይደለም። በኢየሩሳሌም ትንቢቱ ቃል ይፈጸም ዘንድ የሰው ልጅ ከኢየሩሳሌም ውጪ ሊሰቀል አይገባውም። ተመልከቱ፣ ብድራቱ ታላቅ ያለውን ድፍረታችሁን አትጣሉ ተብሎ እንደተጻፈ የሚፈራ ሰው ቅጣት አለውና የእግዚአብሔር ገድል በሱ አይፈጸምምና ዛሬ አንድን ሰው አይደለም ብዙ ሰው ከፍርሃት መንፈስ ነፃ ይወጣል። ታውቃላችሁ፣ ዘካርያስ ትንቢት ተሞልቶ ያለ ፍርሃት እንድናገለግለው እግዚአብሔር የመዳን ቀንድ አስነሳልን ይላል። አንዱ ነፃ ያወጣን ኢየሱስ ከሞት ብቻ አይደለም ከፍርሃት ነው። ዛሬ ምሳሌ ሆኖ የሚነግረን ጌታ የተወለደው በኤፍራታ ቤተልሔም ነው። ለምን ብትሉ ትንቢቱ ቃል ይፈጸም ዘንድ ነው። ልጅ ሆኖ ያደገው በግብጽ ነው። ለምን? ልጄን ከግብጽ ጠራሁት የተባለው ይፈጸም ዘንድ ነው። ወደ ናዝሬት ሄዶ በጎልማሳነት ዘመን ኖሯል። ናዝራዊ ይባላል የተባለው ይፈጸም ዘንድ ነው። ወደ ኢየሩሳሌም መጣ። ለምን? የሰው ልጅ በኢየሩሳሌም ሊሰቀል ይገባዋል ተብሎ የተጻፈው ይፈጸም ዘንድ ነው። የተጻፈው በሕይወታችን የሚፈጸመው ከፍርሃት ውጪ ስንሆን ነው። የሚፈራ ሰው ብዙ መዘዝ አለው ልነግራችሁ እችላለሁ።
ለምንድነው ግብ የጨበጣ ውጊያ በኢየሩሳሌም የሆነው? ኢየሱስ በኢየሩሳሌም ከሄደ በሄሮድስ ላይ ያለው የቀበሮ መንፈስ አቅሙ ይዳከማል። አንቺ ባለሽበት ክፉ ከልካይ ነሽ። አሜን። ተራ ሰው አይደለሽም ብራዘር፣ ተራ ሰው አይደለህም። አየ። ስለዚህ ነው ኢየሱስ ወደ ኢየሩሳሌም ሲሄድ በሄሮድስ ያለው መንፈስ ተንቀጠቀጠ። ለምን? ክፉን ከልካይ እንደሆነ። ኢየሱስ ውስጥ ያለው መንፈስ ከሄሮድስ ያለው መንፈስ ስለሚያስረው ሄሮድስ ገና ከሩቁ ተቃጠለ። እኔ አገልግሎት አቆም አልልህም፣ እንደራደር፣ ሌላ ቦታ አገልግል፣ ስፍራዬን ግን ልቀቅ፣ እኔ ግዛት አትግባለሁ። አንተ ግዛት መጣኋለሁ። የእግዚአብሔር መንግስት የገሃነም ደጅ ችሏት እመጣለሁ። በግልጥ ነው፣ ተደብቄ አይደለም፣ በግልጥ ነው እመጣው። ዛሬ ነገ ከነገ ወዲያ ኮንፈረንስ አለኝ። አባቴ ልኮኛል። በኢየሩሳሌም ልሰቀል ይገባኛል። የሚገርም ነው። ስለምንድን ነው ኢየሱስ ይሄን ያለው ብትሉ አንድ የገባው ነገር አለ። ዶሮ ጫጩቶቿን እንደምትጠብቅ እኔ ጠባቂ ነኝ። አየ። ዶሮ አንሳት ከጫጩቶቿ የአሞራ የድመቶች መጫወቻ ነው የምትሆን። እናት ዶሮ ግን ከሷ በላይ ውሻ እንኳን ቢመጣ መልኳ ይቀየራል። አሞራ ቢመጣ በህይወት እያለች ልጆቿን አታስበላም። ኢየሱስ እንደ እናት ዶሮ ነው ራሱን የመሰለው። እስራኤል ዶሮ ጫጩቷን በክንፏ እንደምትጋርድ ልጋርድሽ መጣው። እግዚአብሔር ምን ይላል? ባለህበት ስፍራ ጋራጅ ነህ። በአንተ ምክንያት የሚጠበቅ ብዙ አለ። አልገባህም። ስላልሰበክ ትንቢት ስላልተናገርክ ተራ ሰው የሚመስልህ ብዙ አለ። አገራችን በሰማይ እኮ ነው። በምድር ለስራ ትኖራለህ። አንተ ባለህበት የጂኒ መንፈስ ይወድቃል። አይችልም ሊሰራ። እንዲያውም ራሱን የመሰለው በዶሮ ብቻ አይደለም፣ በከተማ መዝጊያ በር ነው። እኔ ብሄድ እኮ ቤታችሁ ይፈታል አላቸው። ማንም ነው የሚገባው የሚወጣው። እኔ ክፉ ከልካይ አይደለም፣ ከክፉ ጠባቂ ስለሆንኩ እንደ ከተማ ደጅ እንደ እናት ዶሮ ነኝ ይላል። ታውቃላችሁ የክርስቶስ መልእክተኛ እንደሆነ። ስለዚህ ተራ ሰው አይደለም፣ ተራ ሰው አይደለሽም። መልእክት አለህ፣ መልእክተኛ ነህ። ራስህን እንደ አምባሳደር እንድትቆጥር እፈልጋለሁ በእውነት። ዛሬ መንፈስ ቅዱስ በዚህ ጉዳይ ነው የሞላኝ። የምንፈራ ከሆነ ስጋና ደምን ሁለት በደል እንፈጸማለን። አንደኛ ስፍራህን ትለቃለህ። አንዳንዶች የምንፈራው ምንድነው? ኢኮኖሚን ነው። አብርሃምም ረሃብ ነበረ። ረሃቡን ስለፈራ ወደ ግብጽ ሄደ። ግብጽ የላከው ማን ነው? እግዚአብሔር አይደለም፣ እንጀራ። አየህ፣ በረሃብ ምድር ለልጁ ለይስሐቅ 100 እጥፍ እኮ ባርኮታል። እግዚአብሔር ያኖራል እኮ። ያቺ ኑሃሚን ረሃብ ስለነበረ ወደ ሞዓብ ሄደች። ሁለት ልጆቿንና ባሏን ይዛ ማን ወሰዳት? እንጀራ። ፍርሃት። አበቦችን ተመልከቱ እንዴት እንደሚያምሩ፣ ወፎችን ተመልከቱ። ስለምን ትጨነቃላችሁ? ኢኮኖሚ ከእግዚአብሔር ከሰጠን ስፍራ በፍርሃት ሊያስለቅቀን የኢኮኖሚ የድህነት መንፈስ ተሰበረ። አየ። በቁራ ይመግባል። በረሃብ ዘመን እግዚአብሔር እንጀራ ነው። በማዕበል ዘመን መተላለፊያ ኢየሱስ ነው። አብርሃም ስፍራውን ለምን ለቀቀ? እንጀራ ነው ያስለቀቀው። የኢኮኖሚ ፍርሃት። እዛም ፈራ። ስለ ሚስቴ ሲሉ ይገሉኛል አለ። ሚስቱንም ፓትርያርኩ እህቴ ነች አለ። ፓትርያርክ ይዋሻል? አብርሃም ዋሸ። ለበረከት የሆነው አብርሃም ለመርገም ሆነ። ፈርዖንና ቤቱን እግዚአብሔር ቀሰፈ። ለምን? በፍርሃት ስፍራውን ስለቀየረ ጸጋ አብርሃም አነሰው ማለት ነው። አጋርን የሚያመጣው በፍርሃት ስፍራውን ከቀየረበት ቦታ ነው። ታውቃላችሁ፣ ስፍራ ስንፈራ ምን እንሆናለን? ስፍራ እንቀይራለን። ዳዊትም አንድ ቀን በሳኦል እጅ ሞታለሁ ብሎ ፈራ። ወደ አልተገረዙት ወደ ፍልስጤሞች ሄደ። ጣዖት የሚያመልኩ ያልተገረዙትን 1 ዓመት ከ2 ወር ዳዊት አገለገላቸው። ለምን ብትሉ ሳኦል ይገለኛል ብሎ ፈራ። ሳኦል ይገለዋል? አይገለውም። ለምን አይገለውም? ንጉሥ እንዲሆን በማይዋሻው በሳሙኤልና በእግዚአብሔር ተቀብቷልና። የተቀባው ቅባት አያችሁ ከሳኦል ይበልጣል። አንድ መዝሙር ሰሞኑን ዘምቻለሁ በእውነት በሽታዬ ከመድኃኒቴ አይበልጥም። እንደዚህ ነው። በጣም ያስገርም መዝሙር በእውነት። እና ዳዊት ሳኦልን ፈራው። ጦር ጋሻ ቢይዝ ሰላይ ቢያደራጅ የተናገረው እግዚአብሔር ቃል ሳይፈጸም ዳዊት አይሞትም። ስለፈራ ስፍራውን ቀየረ። መቀየር ብቻ አይደለም፣ ያልተገረዘውን አንኩስን ያገለግለው ነበር። ቦዲጋርድ ሆነው ይላላከው ጀመር ይላል። ይገርማቸዋል። እንዲያውም እግዚአብሔር ጣልቃ ባይገባ ከፍልስጤም 5 ነገስታት ጋር ሆኖ እስራኤልን ለመዋጋት ሰልፍ ሁሉ ሄዷል። ጺግላግ የተባለች ተቃጥላ ኃይል እስኪያጣ ድረስ አልቅሷል። ለዚህ ሁሉ ውርደት ባለበት ህይወት ለምን ኖረ? ሚስትና ልጆቹ ተማርከው፣ የገነባው ቤት ተቃጥሎ፣ ያልተገረዘ ሰው ማገልገሉ፣ ያልተጻፈባቸው መጽሐፎች ባዶ ወረቀቶች ተገለጡበት። 1 ዓመት ከ2 ወር ብድራት የሌላቸው ዓመታት። ለምን? ስለፈራ ነው። ይገርማቸዋል። ፍርሃት ስፍራን ያስለቅቃል። በእውነት በጣም ከባድ ነው። ኤልዛቤልም ዛተች። ኤልያስም ፈራ፣ ልጁንስ ጣለው። ጸጋን ያስጥላል። ሰማያትን መክፈትና መዝጋት የሚችለው ኤልያስ በአንዲት ያልተገረዘች አጋንንት በሞላባት ሴት ዛቻ ፈራ። ግደለኝ ከአባቶች ያልበልጥም አለ። ለዚህ ሁሉ ያበቃው ምንድን ነው? ፍርሃት ነው። እግዚአብሔር ተገልጦ ምን ሆነሃል አለው። በጣም የሚገርም ነው። አሁን ለምትፈሩት እግዚአብሔር ይላል ምን ሆነሻል? መላእክት በዙሪያሽ፣ መንፈስ ቅዱስ በውስጥሽ፣ ሰማይ ምድርን የፈጠረ በመዳፉ ቀርጾሽ ምን ሆነሻል ይላል። ምንድን ነው መልስሽ? የቤት ክራይ ፈራሽ? የራሻ ጦርነት ፈራሽ? ምንድን የፈራሽው? ለእግዚአብሔር ምን ትመልሳለህ? እኔ ኤልሻዳይ ነኝ።
አይደለም ወገኖች ሆይ በእውነት ዶሮ እንኳን ለልጆቿ እንዲህ ከሆነች ኢየሱስ ጸጉርሽን ቆጥሮታል፣ በመዳፉ ቀርጾሻል፣ እንደ አይኑ ብሌን ይጠብቅሻል። እግዚአብሔር ይላል እኔ ከናንተ ጋር ነኝ አትፍሩ። አሜን። በእውነት እግዚአብሔርም በአብርሃም ምልጃ ለሎጥ መልአክን ላከለት። አያችሁ መልአክ እኮ ነው። መልአክ እጁን ይዞት ከሶዶም ጎሞራ አወጣው። ድንቅ ነው። ሎጥ በጣም ይፈራል። መልአክ እንደሆኑ አያውቅም። ሰዎቹ እንደሆኑ ነው የሚመስለው። ቤቱ አገባቸው፣ ቂጣ ጋግሮ አበላቸው። በዛም ያሉ ግብረ ሶዶማውያን ቤቱን ከበቡት። መላእክቶች ሰው መስለው ያዩታል። ምንድን ነው የሚያደርገው? የአብርሃም አጎት ሎጥ ምን ያደርጋል? እነሱ ከውስጥ ይታዘቡታል። ማርክ ሊሰጡት ኤ ነው የሚሰጡት፣ ቢ ነው፣ ኤፍ ማይነስ ነው፣ ምንድን ነው የሚሰጡት? ሎጥም ወጣ ግብረ ሰዶማውያንን ያላቸውን ወንድሞቼ ሆይ ናቸው አይደሉም? ወንድ የማያውቁ ሴት ልጆች አሉኝ፣ ልስጣችሁ ጉቦ፣ ልጆቼን እንደፈለጋችሁ አድርጉ ይሆናል በስጦታ። በጣም ፈሪ ነበር ማለት ነው። ና ብለው እጁን ይዘው ከተቱት። ማረግ ያለብህን እናሳይህ። አየህ በስልጣንህ ማሳወር ትችላለህ። ታወሩ አሏቸው። ስልጣንህን ደብቀ የአብርሃም አምላክ አንተ ጋር ቅባት ያለ ያህዌን የምታመልክ አንተ ትልመጠመጣለህን? ስጦታ በመስጠት ነው። አጋንንት ልመና ይችላል፣ በስጦታ ይሆናል። ግብ አሉት። ስልጣኑን ሲያለማምዱት ታያላችሁ። እና ሎጥ በጣም ፈሪ ነው። እግዚአብሔርም ከከተማ ውጭ አወጣው። አንተ መውጣት ነበረብህ አይደለም? ሰዶም ጎሞራ ወንጌል እየሰበክ አይደለም? ቢያንስ 10 ሰው ታድናለህ ብለን ነበር። አብርሃም በ10 እኮ ያቆመው ለዚህ ነው። ሎጥ 4 ልጆች አሉት፣ ከሚስቱ ጋር 5፣ ሎጥ 6 ናቸው። 6ቱ ተረባርበው 4 ሰው እንኳን ማዳን አልቻሉ። 10 ጻድቃን ቢኖሩ ሰዶም ጎሞራ እኮ አጠፋ። ሎጥ ፈሪ ስለነበረ አየህ በሰላም ልኑር ብሎ ጭጭ አይመሰክርም ማለት ነው። እጁን ይዘው ረድተው አወጡት። ከከተማ ውጭ ካወጣው በኋላ ቀላል ትእዛዝ አዘዘው። እዛ ተራራ ላይ ሂዳሉ። ተራራውን ይብን አመለከተ። ተራራው ላይ ማን አለ? ፓትሪያርክ አብርሃም ቆሞ ይጠብቀዋል፣ ስንቅ ትጥቅ ይዞ። ሎጥ ግን ምን አለ? እኔ እዛ መሄድ አልችልም፣ እባክህ ሐሳብ ቀይራለሁ። አንተ የሚሻልና የሚረባህን ትመርጣለህን? ተራራው ሩቅ ነውን? ከአቅም በላይ ነው ያዘዝኩህን? ጥሩ ነው ሐሳብ አምጣለሁ። ዘዋድ ቅርብ አይደለችምን? ትንሽ አይደለችምን? ወደዚያ እንድገባ ፍቀድልኝ አለ። በጣም የሚገርም ከገድል በታች ሎጥ። አብርሃም ግን 5 ነገስታት መጡ፣ ሶዶም ጎሞራን የወንድሙን ልጅ ማረኩ። ሌሊት 318 ብላቴና ይዞ በሌሊት ገሰገሰ። 318 ከ5 ነገስታት ጋር የሌሊቱ ውጊያ። እግዚአብሔርም ከአብርሃም ጋር ነበር፣ 5ቱንም ነገስታት ድል ነሳቸው ይላል። ከአብርሃም ጋር የነበረው እግዚአብሔር ከ5 ነገስታት በላይ ነው። ጠላቶችሽ ከቁጥር በላይ ናቸው አይደለም? ብዙ ከሆኑ ጠላቶችሽ በላይ እግዚአብሔር ታላቅ ነው። ስለምን ትፈሪያለሽ? ህልም የምትፈሪ፣ ተብታቢ ደጋሚ የምትፈሪ፣ የሆነ ጢንዚዛ ሲሄድ የምትፈሪ፣ ዙሪያሽ ሁሉ በላብ የተጠመቀ እግዚአብሔር ይላል እኔ ካንቺ ጋር ነኝ። ስለምንድን ነው የማትፈራው? በጣም አስፈላጊ ስለሆንክ እኮ ነው። ኤርሚያስ ራሱ ይላል እንገላሃለን፣ ትንቢቱን ቀይር። ኖ ብራዘርስ፣ ብትገሉኝ በደሜ ትጠየቁ፣ ካልሆነ መልእክቴን አልቀይርም፣ ስፍራዬንም አልለቅም። እኔ መልእክተኛ ነኝ። ለዚች ሀገር አስፈልጋለሁ። ምናልባት በትምህርት ቤት በቢሮ ድንገት እናት አባት ዱብ ያደረጉ አይደሉም። ከዘላለም በፊት ስላሴዎች አስበው መልካሙን ስራ ለመስራት በክርስቶስ ተወልደሃል። ለምትኖርበት ቦታ አቋምህን መለወጥ አያስፈልግህም። ኢየሱስ አቋም አልቀየረም፣ ደግሞም አልፈራም። እንደምታዩት ለምን? መልእክተኛ ነኝ፣ ጠባቂ ነኝ። በእኔ የሚፈጸም ፕሮግራም አለ። ሄሮድስ አታገባኝም፣ አታወጣኝም አለኝ። በሰማይ አምላክ አለኝ፣ የተጻፈ ሕግ አለኝ፣ የተነገረ ትንቢት፣ ቃሉ በእኔ ይፈጸም ዘንድ አንተ ቀበሮ አገልግሎቴን አላቆምም፣ ስፍራዬንም አልለቅም። ለምን? እግዚአብሔር ከኔ ጋር ነው። ለአንተ የገደልከኝ ይመስልሃል? የአዳም ልጆች ሁሉ ትንሣኤ የሚፈጸመው በኢየሩሳሌም ነው። ስፍራቸውን የለቁ እግዚአብሔርን አያገለግሉ። እግዚአብሔር በፈሪዎች አይከብርም። ፍርሃት ከክፉ ነው ወገኖች። ነህምያ ልትገደል ነውና በቤተ መቅደስ ራስን ደብቅ። ኧረ እባክህ እንደኔ ያለ ነቢይ ፈርቶ ራሱን የደበቀ ማን ነው? ከሰይጣን የተናገርከው ነው አለው ይላል። የፍርሃት መንፈስ ዛሬ ተሰበረ። እግዚአብሔር በእናንተ ብዙ ሊሰራ ሳለ ከፍርሃት የተነሳ ትዝ ይላችኋል። አንተ እኮ ክፉ ከልካይ ነህ። ክፉ በሰው ላይ እንዳይደርስ የምትከለክል መልእክት ያለህ ተራ ሰው አይደለህም ማለት ነው። ሙሴ ይላል እግዚአብሔር ሊያጠፋችሁ በወደደ ጊዜ ይላል ዘዳግም ላይ እኔ በተራራ ላይ ስለ እናንተ ስለቆም አዳናችሁ ይላል። አየህ ሙሴ አንድ ነው፣ እስራኤልን ሁሉ ግን ያዳነው በስፍራው በመቀመጡ ነው። እስኪ ተራ ሰው አይደለሁም በሉ። በእውነት ግድ ትንቢት ማምጣት መስበክ የለብህም። መንፈስ ቅዱስ ባንተ አድሮ የሚከለክለው ክፉ አለ። ባንተ አድሮ አይደለም የሚጠብቀው ሰው አለ። ስለዚህ አጋንንቶች አያወጡንም፣ አያገቡንም። በመቅረዝ ላይ እንዳለ ብርሃን ወንጌሉን እንሰብካለን። ሰይጣንና አጋንንት ስፍራውን ይለቃል እንጂ እኛ ስፍራችን አንለቅም። ቅዱሳን ያስለቅቃሉ እንጂ አይለቁም። ለምን? በእነሱ ያለው ከዓለም ካለው ይበልጣል። እግዚአብሔር ይላል። በእውነት በዚህ መልእክት አለኝ። ሳሙኤል ከዳን እስከ ቤርሳቤ ታመነ ካህን ነው። ፍልስጤሞችም ሳኦልን እንደቀባ ባዩ ጊዜ ለጦርነት መጡ። ሳሙኤልም ወደ ሰማይ አምላክ ጮኸ፣ ነጎድጓድና መብረቅ አመጣባቸው። ከዛን ቀን ጀምረው የእስራኤልን መንግስት ለጦርነት አልሞከሩም ይልና ሳሙኤል በሕይወት እያለ
ፍልስጤሞች በጦርነት መተው ያውቁም። ሳሙኤል ወታደር አለው የለውም? ቦዲጋርድ አለው የለውም? ይኸው በሳሙኤል ያለ ቅባት ግን ከፍልስጤም አጋንንት ይበልጣል። ለብዙ ዓመት ሊሞክሩ አልቻሉ። ይማልዳል፣ ክፉን ይከለክላል፣ ይማልዳል። አያችሁ፣ እንደ ዶሮ ልጆቹን ይጠብቃል እግዚአብሔር የሰጠውን መንጋ። ሳሙኤል ልክ ሲሞት በማግስቱ በሶስት አቅጣጫ ፍልስጤሞች መጡ። ወታደር እኮ አለ፣ ንጉሥ አለ፣ መልእክተኛና መልእክት ያለው ግን ስለሞተ አገሩን ወረሩት። ሳኦልም ከፍርሃት የተነሳ ዛፍ እንደሚወዛወዝ ፈራ ይላል። እንደ ሳሙኤል ለከተማይቱ ጠባቂ በዚህ ቤት አላችሁ። በሶሪያ እንደሆነ በየመን እንደሆነ በኢትዮጵያ አይሆንም። ለምን? ከልካይ አለ። እንዲሁ በመንገድ ላይ በመሄድ ብቻ ብዙ ጅኒዎች በግራና በቀኝ ይወድቃሉ። አንተ አምባሳደር ነህ፣ መልእክተኛ ነህ። የትንቢቱ ቃል በአንቺ ይፈጸማል። የትንቢት መንፈስ እናገራለሁ በዚህ ጉባኤ። እኔ አልረባም፣ አልጠቅምም፣ ዘመኔ እንደ ሸማኔ መወርወሪያ በከንቱ አለቀ ለምትሉ አይደለም። አንቺ አልገባሽም፣ አንተ አልገባህም። ፍጻሜና ተስፋ ያለው ትንቢታዊ ቃል በእናንተ በኢየሱስም ይፈጸማል። አሜን። ታላላቅ ኃያላን እንዳሉት አንሆንም። ለምን? የእግዚአብሔር መንፈስ ያለባቸው መልእክተኞች በዚህ ቤት አሉ። አንድ ሰው ይበቃል። ይገርምሃል፣ በጣም ድንቅ ነው የእግዚአብሔር አሰራር። እና ብዙ እኮ አይፈልግም። በኤልሳ ዘመን የዶሮ ኩስ የአህያ ራስ ይበሉ ነበር ከረሃቡ የተነሳ። ንጉሱም ተቆጣ። ኤልሳ በሕይወት አለን? ያው እግዚአብሔር ገለዋለዋል። ምን አደረገ ኤልሳ? ብር አልተበደረውም፣ ጦርነት ውስጥ አልገባም። ደግሞ ንጉሱም ትክክል ነው። ኤልሳ ገበሬ አይደል፣ ዶሮ ያረባ፣ ወታደር አይደል። ነቢይ ሆኖ ከተቀመጠ ክፉን መከልከል አለበት። የተቀባው ነቢይ እያለ ለምን እንራባለን? አንገቱን ቀንጥሸው እንደ ተራ ሰው ይሁን፣ በቃ ፊኒሽ። ልክ ነው ንጉሱ በአንድ በኩል። መልእክተኞች ሲመጡ ኤልሳም በውስጡ ያለው ቅባት እንዳልከው ትክክል ነው፣ እኔ ያለው አይራብም፣ ነገ ስንዴ በእንዲህ ያለ ይሸጣል አለ። አንድ ኤልሳ ረሃቡን ቀየረው። አንድ ኤልሳ ጦርነቱን ሻረው። የሀገሪቱ ጠባቂና መልእክተኛ ክፉ ከልካይ እንደሆንሽ፣ ለህዝቡ የብረት በር እንደሆንክ፣ ለህዝቡ እንደናት ዶሮ ጠባቂ እንደሆንክ ታውቃለህ ሆይ? እግዚአብሔር የኔ መልእክተኛ ናችሁ ይላል። የዘላለም አምላክ እንዲህ ይላችኋል፣ ራሱን የሚንቅ ሰው አይወደኝም፣ አላገባም፣ ቤት አልሰራም፣ ንግዴ ሊከስር ነው፣ እነሆ የጎዳና ተዳዳሪ ልሆን ነው፣ ይሄ በሽታ ሊገለኝ ነው፣ ደም ግፊት ነው፣ ስኳሩ ቤት ሊያስቀምጠኝ ነው ለምትሉ እግዚአብሔር በአንቺ ፕሮግራም አለኝ። ቀበሮ እንዳለሽ አይደለሽም። የዚህ ዓለም ገዢ እንዳለ አይደለህም። ለስራ ትንቢቱ ይፈጸም ዘንድ በኢትዮጵያ በሳሪስ ትኖራለህ። በአንተ የተጻፈው ትንቢት ይፈጸም ዘንድ እድሜ ይጨምራል። ማንም ቀበሮ መንፈስ ያለው የሄሮድስ መንፈስ አያገባሽም፣ አያወጣሽም። እኔ አገባሻለሁ፣ አወጣሻለሁ። የሕዝቤ ጠባቂና ክፉ ከልካይ ለኔ አድርጌ ፈጥሬሃለሁ። ኦ ሃሌሉያ።